ሜላትና የሜላት ባለቤት ዛሬ ስለ አብርሃምና ስለ ሩታ መልስ ሰጡ። በመጀመሪያ ሜላትና የሜላት ባለቤት እንኳን ደህና መጣችሁ። ስለመጣችሁ ወይም መልስ ስለሰጣችሁ እጅግ በጣም ደስ ብሎኛል ማለት ነው። ቤተሰብ እጥር ምጥን ጥብ ያለች መልስ ማለት ነው። ደስ የሚል መልስ ማለት ነው። እነሱ እኮ ቤተሰቦቿ አይደሉም። እነሱም እኮ ለገንዘብ እንጂ የእሷ ቤተሰብ አይደሉም። እሷ ቤተሰብ የላትም ያላችሁ ደህና ናችሁ? እንዴት ናችሁ? አሁን በትንሹም ቢሆን መልስ የተመለሰላችሁ ይመስለኛል። እንግዲህ ዛሬ በጣም ነው ደስ ያለኝ የሚሉ ባል ንግግር ማለት ነው። እኛ በትንሽ በትልቁ መልስ ልንሰጥ አንፈልግም፣ እባካችሁ ተረዱን ሲል እንግዲህ አቤቱታውንም በዚህ አጋጣሚ ተናግሯል ማለት ነው። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ ላይክ አድርጉ። እውነቴን ነው የምላችሁ። እኔ ስድብ ልጀምር ነው። እያንዳንድሽ ላጥረገርግ ነው ከዚህ በኋላ ማለት ነው። ላይክ ካላደረጋችሁ፣ ሰብስክራይብ ካላደረጋችሁ፣ ካላበረታታችሁ ላጥረገርግ ነው። የኔ ማጥረግረግ ግን እንዳትፈልጉ እንዴ። ጨዋ ሆኜ ቪዲዮ እንድሰራ አትፈልጉም እንዴ? እና ላይክ አድርጉ። ውሸቴ ነው፣ እናንተ አልሳደብም። ላይክ አድርጉ። ለማንኛውም እናም ሩታዬ ዛሬም ልል የምፈልገው እባክሽ ወደ ቤትሽ ተመለሺ፣ ለአብርሃምም አንድ እድል ስጪው ነው ልል የምፈልገው ማለት ነው። ነገር ግን የትላንትናው የአብርሃም ንግግር ሲታይ ግን የሚያስደነግጥ ነው። ስለሱም አንዳንድ ነገር ልል እፈልጋለሁ። ላይክ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ እንግዲህ በነ አብርሽና በነ ሩታ እንዲሁም ደግሞ በሜሉና በሜላት ባለቤት ማለት ነው። አቤት መከባበር፣ አቤት መናበብ። ባልና ሚስት ደስ አይሉ ሲከባበሩ የሚናገሩት ራሱ እየተናበቡ ማለት ነው። በቃ ባልና ሚስት ሲከባበር እንዲህ ነው። በቃ ይናበባሉ፣ እርስ በርስ የሚነጋገሩትን ያውቃሉ ማለት ነው። ምክንያቱም የሚከባበሩ ናቸው እነዚህ ማለት ነው። ሁለት በሳልና ሁለት አስተዋይ ባልና ሚስት ማለት ነው። በተለይ እሱ የተማረ ይግደለኝ የሚባለው እኮ ለዚህ ነው። ምሁር ማለት ነው፣ አስተዋይ። እባካችሁ እኛ በእያንዳንዱ ነገር በእንደዚህ አይነት ነገር ጣልቃ ልንገባ አንፈልግም። ለእያንዳንዱ ነገር መልስ ልንሰጥ አንፈልግም። ተረዱን ብለዋል ማለት ነው። አንዳንዶቻችሁ ግን እኔ በጣም ነው ግርም የምትሉኝ ማለት ነው። እነዚህ እኮ የራሳቸው ህይወት ያላቸው የራሳቸው ቤት ያላቸው በማያገባቸው ነገር በግድ ካልገባችሁ ብላችሁ ስልክ እየደወላችሁ የምጨቃጭቁ ዛሬ መልስ ተመልሶላችኋል ብዬ አስባለሁ። ሜላትንም እንግዲህ ከዚህ በፊት መልስ ስትሰጥ የተባለችው ነገር ብዙ ነገር አለ። ከዛም አንጻር ነው እኔ በእያንዳንዱ ነገር እሷንም ልትገባ ፍቃደኛ አይደለሁኝም። ከዚህ በፊት ራሱ መልስ ስትሰጥ እኔ ፍቃደኛ አልነበርኩም ብለዋል ማለት ነው። ጀግና አንበሳ። እኔ ባለመግባቱ በጣም ደስ ብሎኛል። በተለይ ደግሞ ያስደስተኝ ነገር ምንድን ነው? እኛ በትንሽ በትልቁ ባባና ማማ ልናስጨንቅ አንፈልግም። በትንሽ በትልቁም ባባና ማማ ሚዲያ ላይ ወጥተው መልስ እንዲሰጡ አንፈልግም ብለዋል ማለት ነው። አንበሳ ጀግኖች። ምክንያቱም የማንም ጋጠወጥ እዛ ቲክቶክ ላይ አፋቸው ሲከፍቱ ለሚያድሩ የነሱ አፍ መክፈቻ መሆን የለባቸውም። እነዚህ ጨዋ የሆኑ ቤተሰቦች ማለት ነው። በተለይ የሩታዬ እናትና አባት። የእውነት እኔ አባትዮ በተለይ ሳይ እኔም ባይ ነው የሚመጣው። የእውነት ነው የምላቸው። እጅግ በጣም ረጋ ያሉ ስክን ያሉ አባት ናቸው። የማንም አፍ መክፈቻ ሊሆኑ አይገባም። አይታችኋል። ከዚህ በፊት አንድ ጊዜ ነው ሁለት ጊዜ ነው ሚዲያ ወጡ። ከዛ በኋላ ቲክቶክ ላይ ፎታቸው እስከ መሰደብ ድረስ ማለት ነው። አሁንም በእያንዳንዱ መልስ ባለመስጠታቸው እጅግ በጣም ደስ ብሎናል። ዛሬም ራሱ የሰው ግፊት እንጂ ፈልገው አይደለም እነዚህ ሰዎችን የመጡት ማለት ነው። በአንዳንድ ኮመንቶች ስላየሁኝ ነው ይሄ የምለው ማለት ነው። ለገንዘብ ብሎ ለገንዘብ እንደዚህ የሚያደርግ እኔ እኮ አፋቸው አይታሰብ። እነዚህ ልጆች እነዚህ ሰዎች እኮ እኛ ቪዲዮ ተከታትለን አይደለም ተደውሎልን ነው ሰው ስለተናገረን ነው ብለዋል ማለት ነው። ታዲያ ለገንዘብ ብለው ነው እነዚህ የመጡት። ለገንዘብ ቢሉማ ልክ እንደኛ 24 ሰዓት ነበር ሲጨቃጨቁ የሚውሉት ማለት ነው። የራሳቸው ቪዲዮ እንኳን ሰርተው እየለቀቁ አይደለም። አንድ መልስ ዛሬ ብቻ ስለመለሱ ኮመንት ስላነበብኩኝ ነው እንደዚህ ምለው ማለት ነው። ለማንኛውም ወጣችሁ መልስ ስለሰጣችሁ እጅግ በጣም ደስ ብሎኛል። የሰጣችሁት መልስ በጣም የሚያስደስት በቃ የተማረ ሰው ቁጥብ ምጥን ያለች መልስ ስለሰጡ ማለት ነው። ከዚህ በፊት
በአንድ ልጅ የመጣ ብዙ ደርሳችኋል። ከዛ በኋላ ሰላም አውረዳችሁ ወደ ሰላም ተመልሳችሁ ነበረ ብላለች ሜላት። እሱም ማነው? ስለ ሜሪ ነው። ሜሪ ዘመን ነኝ ብላ መታ ብዙ እየበጠበጠቻቸው ነበር፣ አብርሽና ሩታ ማለት ነው። ያው ስራ በስራ ማለት ነው። እናም አሁንም ደግሞ ሌላ ወደ ሌላ መሄድ የለባችሁም። እናንተ ልጆች አይደላችሁም፣ ትላልቆች ናቸው። የጋሽዬና የቡዝዬን ምክር መስማት አለባችሁ። የቡዝዬና የጋሽዬ ምክር ሰምታችሁ ወደ ራሳችሁ መመለስ አለባችሁ። ጋሽዬ እባክህ ቁንጥጥልን፣ በደንብ አድርገህ ቁንጥጥ አድርግልን ብላ እንግዲህ መልእክቷን አስተላልፋለች ሜልዬ ማለት ነው። እንግዲህ አብርሃምና ሩታ የጋሽዬ ቁንጠጣ ግን የገባቸው አይመስለኝም የገባቸው አይመስለኝም። ትላንትናም እንግዲህ ብዙ በጣም እየመከረችው ነበር አብርሃም ማለት ነው። ቤተሰብ እኛ አሁን ወደ ሜሉና ወደ አብርሃምና ወደ ሩታ ስገባው ማለት ነው ትላንትና ብዙዬ ለአብርሃም በጣም እየመከረች ነበር ማለት ነው። በጣም እየመከረችው እሷ እኮ እንደዚህ የሚያደርጋት እርግዝናው ነው ማለት ልትቋቋም ይገባል፣ በዚህን ሰዓት ከጎኗ ሆነ ልትንከባከባት ይገባል ምናምን እያለችው ነበር ማለት ነው። ነገር ግን በመጨረሻ ነው የሰጠው መልስ ግን ለእኔ አስደንግጦኛል ማለት ነው። እሱ ምንድነው ልትደርስብኝም ልደርስባትም አልፈልግም የሚለው ነገር ማለት ነው። አላስደነገጣችሁም ቤተሰብ? እኔ በኩል አስደንግጦኛል። እኛ እሷን ተለመኚው እባክሽ አንድ እድል ስጪው እያልን እየመከርን ነው ያለ ነው ማለት ነው። እኛ በምንመክር ሰዓት ደግሞ አብርሃም እንደዚህ አይነት መልስ ሲሰጥ ደግሞ ሩታ ተስፋዋን ቆርጣ እንድትርቅ ነው እያደረጋት ያለው ማለት ነው። ትላንትና እንደውን ካያችሁ እንትና ኤፍሬም ቤት ማለት ነው ቤተሰብ ኤፍሬም ቤት ትንሽ እረፍት ልውሰድ በቃ እየመጣ አይጨቅጭቀኝ እረፍት ልውሰድ ነው ያለችው ማለት ነው ሩታ ማለት ነው። እንዳያችሁ እንደውም ኤፍሬምን ተናግረዋል። አያችሁ አይደለ ሩታ ትዳሩን ትፈልገዋለች፣ ቤቷን ትፈልገዋለች፣ እሷ እረፍት ልውሰድ ብቻ ነው ያለችው ነው ያለው ማለት ነው። ኤፍሬምን ተናግረዋል እዚህ ጋር ማለት ነው። ነገር ግን እሷ እረፍት ልውሰድ እያለች እሱ ደግሞ ልትደርስብኝም ልደርስባትም አልፈልግም ማለት ምን ማለት ነው? እዚች ጋር ታዲያ ሩታዬ እንድትርቅ አያደርጋትም? ለማንኛውም እባካችሁ ሰላም አውርዳችሁ ሰላም ፈጥራችሁ አንድ ላይ ሁኑልን ነው የምንለው ማለት ነው። የሜሉዬም አባል እንደተናገረው ልጁ እስከሚመጣ የተረገዘው ልጅ እስከሚመጣ ድረስ ነው እንጂ ልጅ ከወለዱ በኋላ ሁለታቸውም ጅል ነው የሚሆኑት። አዎ ልጅ ሲቦርቅ ሲስቅ መጫወት ሲጀምር ጅል ነው የምትሆኑት ማለት ነው። ያው የወለዳችሁ ታውቃላችሁ ብዬ አስባለሁ። የወለድ ነው እናውቃለን። ልጅ ጅል ነው የሚያደርጋችሁ ማለት ነው። እና ዳዴ እስከሚል ድረስ ድክ እስከሚል ድረስ ጅል ነው የሚያደርጋችሁ ብለዋል። እና ልጃችሁን አቅፋችሁ የልጃችሁን ሳቅን አብራችሁ ለማየትን ጥረት አድርጉ። ታረቁልን፣ አንድ ላይ ሁኑ፣ እኛንም እንደሰት። እውነቴን ነው። የተጨነቀውን ቤተሰብ የተጨነቀውንም ኦዲየንስ ሲደሰት ወደ ራሳችሁ ተመልሳችሁ ሰላማችሁ ፈጥራችሁ ኑልን። እስኪ አብርሃምን በትክክለኛው መንገድ ይቅርታ መጠየቅ ባለብህ መንገድ በስነስርዓት ይቅርታን ጠይቀ ሚስትህን ወደ ራስህን አስጠጋ። ሩታዬንም አንድ እድል ስጪው ነው የምለው። ሰላማችሁ አላህ ያብዛልኝ። ወዳችኋለሁ ባይ